መንፈሳዊ የቪዲዮ ፊልሞችንም ሆነ ሲዲዎችን አባስቶ መሸጥ ትክክል አይደለም። ምክንያቱም አንድ ድርጅት ቪዲዮና ሲዲዎችን ለማዘጋጀት ብዙ ወጪ ያወጣል። እናም አባስቶ መሸጥ ማለት ያሳታሚውን መብት መጣስ ነው። የስነ ጥበብ ውጤት ሁሉ እንደ ንብረት ይቆጠራል። ኦዲዮም ሆነ ቪዲዮ ካሴት ያለ ፍቃድ አባስቶ መሸጥ ትክክል አይደለም። ብፁዕ ቅዱስ አቡነ ሺኖዳ ሳልሳዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያን የምትሰራቸው መንፈሳዊ ፊልሞች አዲስም ሆነ የቀድሞው ትልቅ ዋጋ ያለው ሥራ ነው። እነዚህ ፊልሞች በግብጽ ሀገርና በባህር ማዶ ወደ በርካታ ክርስቲያኖች ቤት ገብተዋል። ትክክለኛውን የክርስትና ሕይወት መመሪያ ለወጣቱም ሆነ በእድሜ ለገፋው በማስተማራቸው የመንፈሳዊ ትምህርት ቤት ያህል ቦታ አላቸው። ከፊት ለፊታቸው የመልካም ስነ ምግባር ሕያው ምሳሌ ተተዋልፈዋልና በእነዚህ ሰማዕታትና ቅዱሳን ሕይወት ዙሪያ 10ቱ ትእዛዛትን እንዴት ማክበር እንደሚገባ እንዴትስ በእምነት ጸንቶ መኖር እንደሚቻል አሳይተዋል። በተጨማሪ በእግዚአብሔር የተመረጡትና የተወደዱትን ሰማዕታትና ጻድቃንን እግዚአብሔር ክንድ እንዴት እንደሚረዳቸው አሳይተዋል። ዛሬ ደግሞ በአራተኛው መቶ ክፍለ ዘመን መጨረሻና በአምስተኛው መቶ ክፍለ ዘመን መጀመሪያ ስለነበረ ታላቅና እጅግ አብነት ሊሆን ስለሚችል አንድ የታወቀ ቅዱስ አባት ታሪክ አቅርበንላችኋል። ስሙ አባ ዮሐንስ ሐጺር ወይንም አጭሩ ዮሐንስ ሲሆን በምድረ በዳ መንኩሶ በዛ ለነበሩት ሌሎች መነኮሳት ቀኝ እጃቸው ሆነ። ይህ መነኩሴ በግብጽ በላይኛው ክፍል በቅዱስ ባንሳ አካባቢ ተወለደ። አንዳንድ የመረጃ ምንጮች እንደሚጠቁሙት በ18 ዓመት ዕድሜው ወደ ሺሃት ወይም ኢስኬት ወይም ዋድ ኤልናትሩም በረሃ መንኩሶ ለመኖር ሄደ። በበርበራውያን ወረራ ጊዜ በረሃውን ትቶ በኳልዛም መኖር ጀመረ። ይህ ቦታ በቀይ ባህር ዳርቻ በምስራቃዊ በረሃ ይገኛል። በዚያ ቦታም አረፈ። አስከሬኑም ወደ አስኬት በረሃ ተወሰደ። ዛሬ ድረስ በቅዱስ ማኳር ገዳም ይገኛል። ይህም ለጎብኚዎችም ሆነ በዛ ላሉት መነኮሳት በረከት ነው። ይህ ፊልም አዲስም ቢሆን ጠቃሚ ይሆናል ብለን ተስፋ እናደርጋለን። በተለይ ለእስክንድሪያ ኦዲዮ ቪዥዋል ላይብረሪ። በመሆኑም ፊልሙን ያዩ ሁሉ ወጣቶችም ሆነ አዛውንት፣ በተለይ ብዙ ምሳሌ የሚሹ ወጣቶችን ጥሩ ስነ ምግባር በማወቅ ይህንኑ እንዲተገብሩና እንዲከተሉ ያስችላቸዋል። የእናታችን የቅድስት ድንግል ማርያም አማላጅነት፣ ታላቁ አባታችን የቅዱስ ዮሐንስ ሐጺር በረከት እንዲሁም የቅዱስ አባታችን ሺኖዳ ሶስተኛ ጸሎት ከሁላችን ጋር ይሁን። በፊልም ሥራው ላይ የተሳተፉትን ሳናመሰግን አናልፍም። በመጻኢው ሥራቸው የበለጠ ስኬታማና የተሻለ የፈጠራ ሥራ እንዲሰሩ እንመኝላቸዋለን። እንዲህ ያለ ለየት ያሉ የፊልም ሥራዎች ለኛ በእጅጉ ያስፈልጉናል። አምላካችን እግዚአብሔር ታላቅና
ገናና ነውና። የእግዚአብሔር ጸጋ ከኛ ጋር ይሁን። ለሁሉም ሰው ደግሞ ምስጋናችን ይድረስ። ሕፃኑ ዮሐንስ ዕድሜው 10 ዓመት ሲሞላው ራሱን እንዴት ከእግዚአብሔር ጋር ማኖር እንደሚችል አዘጋጀ። ከአባቶች እግር ስር እየተቀመጠም ተማረ። ዮሐንስ ለዛሬ በቃሃል፣ ነገ እንቀጥላለን። ገና እኮ ነው መምህር። አልደከመህም? ለምን? የእግዚአብሔርን ቃል መስማት እኮ አያደክምም። እግዚአብሔር ይባርክ ልጄ። ወደፊት አንተ ትልቅ መምህር ትሆናለህ። ሕፃናቱንም በማስተምርበት ጊዜ ትረዳኛለህ። እውነቱን ለመናገር እኔ ሌላ መንገድ ላይ ነው ያለሁት። በምንኩስና የመኖር ፍላጎቱ ከምንም ነገር በላይ በልጦ ተገኘ። ብዙውን ጊዜ ወደ ተራራ ወጥቶ ያሳልፍ ነበር። ገና ዕድሜው 18 ዓመት እንኳን ሳይሞላ የምንኩስና ሕይወትን ደጅ በመጥናት ያሳልፍ ነበር። እንደምን አመሸሽማ? ምን ነው የኔ ልጅ? ምን ነው? እንዴት አስችሎ ነው እኔን እናትን ሳታይ 4 ቀን ሙሉ ያሳለፍከው? የት ሄዳል ብለሽ ነው? እናቴ ማርያምን ደጅ ልጠና ገዳም ነበርኩ። ደጋግመህ እኮ ልቤን አቆሰልከው። አይዞሽማ፣ ስለኔ ምንም ነገር አታስቢ። ከእንግዲህ ሕፃን ልጅ አይደለሁም። ልጄ፣ ተራራው እኮ በጣም አደገኛና አስቸጋሪ ነው። ብዙ ክፉ አራዊቶች አሉበት። እማ፣ እግዚአብሔር እባብና ጊንጥን የምንረግጥበትን የምናሸንፍበትን ጠላትን ድል የምንነሳበትን ኃይል ሰጥቶናል። ካስቀየምኩሽ ግን ይቅርታማ። እሺ በል። አቤቱ ጌታ ኢየሱስ ክርስቶስ ሆይ ወደ ምሕረት መንገድ ምራኝ። ከአገርና ከቤተሰቦች ተለይተህ ወደ ኤልናቱን ተራራ ና። በዚያም መስዋዕትን ታቀርብልኛለህ። ክብር ላንተ ይሁን። አመሰግናለሁ የኔ ጌታ። ይሄ የልቤ መሻት ነበር። ክብርና ምስጋና ላንተ ይሁን። ክብርና ምስጋና ላንተ ይሁን። አሜን። አባታችን በዚህ ነገር የሚስማማ ይመስልሃል? ይኸውልህ ዲማን፣ መንገዴን መርጫለሁ። እግዚአብሔርን የምጠይቀው ነገር ቢኖር እርዳታውን ነው እና ያንተንም እገዛ እንሻለሁ። እግዚአብሔር ነገሮችን ያስተካክልልህ፣ በመንገድህም ሁሉ ይምራ። ግን ማማን ምንድነው የምንላት? እንደምታውቀው ያው አንተ ታላቅ ወንድሜ ነህ። ስለዚህ ይህ ያንተ ጉዳይ ነው ዲማን። እግዚአብሔር ይጠብቅህ፣ እርሱም ይባርክህ። እንሂድ።
አዛን አታብዢ። የምን ለቅሶ ነው? አንተ በዚህ ደስተኛ ነህ እንዴ? እና ምን ማድረግ እንችላለን? የእግዚአብሔርን ፈቃድ ይፈጽም ዘንድ እንተው። እንዴት ከእጃችን አምልጦ እስኪጠፋ ድረስ ዝም እንበለው? እንዴ ነው በቃ ዮሐንስ፣ እኔን እናትህን ጥለህ ልትሄድ ነው? ይልቁንስ ደስ ሊልሽ ይገባልማ። ምህረትን ወደማገኝበት ቦታ እኮ ነው የምሄደው። ቅድስት ማርያምና ቅዱሳን ይባርኩ እንጂማ የማወርስ መሬት ቢኖረኝ በዚህ እድሜ እኛን ጥለህ ለመሄድ ባልፈለክ ነበር። እንደዛ አትበል አባባ። የዓለም ሁሉ ሀብት ላይኖርህ ይችላል። አንተ ደግሞ የሰጠህን መልካም ምግባርና ሃይማኖት ነው። ስለዚህ ዮሐንስም ያንን ነው የተከተለው። መጥቼ ጠይቃችኋለሁ። ደህና ሁን የኔ ልጅ። ደህና ሁን አባባ። ደህና ሁን የኔ ልጅ። ቆይ ዮሐንስ፣ እኔ ሸኝሃለሁ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ። አቤቱ ጌታ ሆይ፣ ስላንተ ለመኖር የሚደርስብኝን ሁሉ ልቋቋመው ይገባኛል። ምንም ይምጣ ምንም አንተን አልተውህም። ጌታዬ ኢየሱስ ክርስቶስ ሆይ ሁሉን እንድችል ጥንካሬ ስጠኝ። ልቤን መልካም ነገር አስተምራት። ስቃይንና የምድርን በረከት እንድረስ አድርገኝ። ጌታ ሆይ ኃጢአተኛ መሆኔን አውቃለሁ። ሁሌም ልቤን ወደ አንተ አቀናለሁ። ሁሌም ስላንተና ባንተ እንድኖር የሚገጥመኝን ሁሉ ተቋቁሜ ማለፍ አለብኝ። ምንም ይምጣ ምንም አልተውህም። ጌታዬ ኢየሱስ ክርስቶስ ሆይ ሁሉን እንድችል ጥንካሬ ስጠኝ። ያ የምታየው የአባቤ መዋሻ ነው። አሁን ልለይህ እዚህ ድረስ ሸኝቻለሁ። አደከምኩት። እግዚአብሔር የድካሙን ይክፈሉ አባታችን። ነገር ግን ስሞን አልነገሩኝም አባ። እንዴ ወዴት ሄዱ? ይህ እንዴት ሊሆን ይችላል? እንዴት ሊሆን ቻለ? እንዴት ሊሆን ቻለ? ዮሐንስ፣ የጌታ መልአክ በመንገድ ላይ ሁሉ አብሮ ነበር። አንተ ግን አላወቅከውም፣ አላስተዋልከውም። ደክሞኛል፣ እግሬንም በጣም አሞኛል። እስኪ ነጋ ድረስ እዚህ ተኛለሁ። ማለዳ ወደ አባቤ መዋሄዳለሁ። አባቤ መዋ፣ አባቤ መዋ፣ ተነስ ልጅ። አባቴ እግዚአብሔር ወደ እርሶ መራኝ። የእርሶ ደቀ መዝሙር መሆን እፈልጋለሁ። እባክዎ ይፍቀዱልኝ። እኮ አንተ ለዚህ ሕይወት በጣም ገና ነህ። በዚህ ላይ ትንሽ ልጅ ነህ። የምንኩስና ሕይወት ለአንተ ይከብድሃል። አባቴ አንተ አትሆንም። ወደ ዓለም ተመለስና በዚያ ኑር። አባቴ እባክዎትን፣ እግዚአብሔር ፈቃዱ ቢሆን መመንኮስ እፈልጋለሁ። ስማኝ የኔ ልጅ፣ የምንኩስና ኑሮ የሚፈልግ ሰው በመጀመሪያ የዓለምን ሐሴት መርሳት፣ ራስ ወዳድነትን ሙሉ በሙሉ እርግፍ አድርጎ መተው። አውቃለሁ አባቴ፣ እኔ ኃጢአተኛ ነኝ እና እኔ ከእናንተ ከምድር መላእክት ጋር መኖር አልችልም። እሺ እንግዲያው የኔ ልጅ፣ እግዚአብሔር ነገሮችን እስኪያስተካክልልህ ለዛሬ በዚህ ደር። እግዚአብሔር ሕይወትህን ያዘጋጅልህ። ጌታዬ ኢየሱስ ክርስቶስ
ሁልጊዜም ኃጢአትን ከመስራት አልተቆጠብኩም። እባክህ ጌታ ሆይ ማረኝ። ካንተ ውጪ ምንም ለማድረግ አቅም የለኝም እና እርዳኝ። ፈቃድህን ለማድረግ አስተምረኝ። ቤሞዋ እኔ የጌታ መልአክ ነኝ፣ አትፍራ። እግዚአብሔር ይህን መልእክት ለአንተ እንዳደርስ ልኮኛል። ይህን ልጅ ወደ አንተ የላኩት እኔ ነኝ። በደስታ ተቀበለው። በታላቅ ግርማ ከፍ ይላል። ፍሬው በትውልዶች መካከል በቀጣይነት እንደ ዕጣን ስለ እኔ ይጨሳል። ልጄ ዮሐንስ የተባረክ፣ እግዚአብሔር ለቅድስና ጠርቶ አቤቱ ከክፉ ነገር ሁሉ ጠብቀን፣ ወደ ፈተናም አታግባን። በጌታችን በኢየሱስ ክርስቶስ ስም መንግሥት፣ ኃይልና ክብር ለዘላለም ያንተ ነውና አሜን። ይህንን መጽሐፍ ቅዱስ ዘወትር አንብብ። ስማ ዮሐንስ፣ አሁን አንተ አዲስ ሰው ነህ። ይህንን የመከራ መገለጫ ልብስ ከለበስክ ዘንድ ከእንግዲህ ለበርካታ ሰይጣናዊ ፈተናዎች ራስህን አዘጋጅ። ሰይጣን ያለማቋረጥ ይፈታተንሃል። ነገር ግን ጌታ አንተን ይረዳሃልና አጽና። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይባርክህ ልጄ። እግዚአብሔር ከማናቸውም ሰይጣናዊ ፈተና ሁሉ እንዲጠብቀኝ ጸልዩልኝ። የእርሶም ምክር ይጠቅመኛልና ይርዱኝ አባቴ። እግዚአብሔር ይርዳ። የዮሐንስን ጽናት ለማወቅ አባ ቤምዋ ደጋግመው ፈተና ያቀርቡለት ነበር። አባታችን አንተ አሁንም እዚህ ያለኸው? ውጣ ከዚህ! ዳግመኛ ላይ አልፈልግም። ኃጢአት ሰርቼ ይሆናል፣ ይቅር ይበሉኝ አባቴ። ምንም ይቅርታ የለም። ውጣ ከዚህ! ሰልችተኛል። አንተ ልጅ ምን አይነት አስቸጋሪ ልጅ ነው? ባካችሁ ውጣ ከዚህ! ራሴን ልመርምረው። ምንድነው ችግሩ ዮሐንስ? አሁንም በአባ ቤምዋ ድርጊት ተከፍተሃል? ምን ነካ? ይህ የሰይጣን ፈተና ነው ዮሐንስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምትፈታተነኝ ጠላቴ ሰይጣን ከኔ ዞር በል። አንተ የተረገምክን ዞር በል። አንተ አሁንም እዚህ ነው ያለው? ከዚህ ዞር እንድትል አልነገርኩም? ስለ እግዚአብሔር ብለው አባቴ እባክዎ አያባሩኝ፣ እባክዎ። ሂድ ከዚህ ዞር በል ብያለሁ። እዚህ እንድትሆን አልፈልግም። እንዴት ነህ ልጄ? በጣም አስባለሁ። የሚበላ ታገኘው?
በዚያ በረሃ ውስጥ ሌሊት ማን ያለብሳል? ወይኔ ልጅ ዮሐንስ እንዴት እኔ እናትህን አስችሎ ጥለት ሄዳለህ? ምንድነው ማማ? አሁንም ታለቅሻለሽ? ቆይ የሆነ ክፉ ነገር በእርሱ ላይ ደረሰበት እንዴ? ደግሞ ደስ ሊልሽ ይገባ ነበርማ። እርሱ እኮ የእግዚአብሔር መንገድ ነው የመረጠው። ልጄ በጣም ናፈቀኝ፣ በጣም ናፍቆኛል። እርግጠኛ ሆን ዘንድ ሄጄ ማየት አለብኝ። የት ብለሽ ነው የምትሄጂውማ? በርታ በይ እንጂ። እርሱ ከእግዚአብሔር ጋር ነው የሚኖረው። ቢሆንም ልጄ ናፍቆኛል። በእርሱ እዚያ ለመኖር ቅስሜ ተሰብሯል። ላየው ፈልጋለሁ። እመኝኝማማ፣ ያደረገው ነገር ትክክል ነው። እኔም እንደርሱ ባደርግ ደስ ይለኝ ነበር። ከእግዚአብሔር ጋር መኖር እኮ እጅግ ያስደስታል። አባቴ እኔ ላፈሰው ይፍቀዱልኝ እባክዎ። ጨርሰህ አፈሰስከው ዮሐንስ? ሁሉንም? አሁን አባቴ። እዚያ ከመቃብር አጠገብ ያለውን የውሃ ጉድጓድ ታውቀዋለህ? አሁን አባቴ። ሂድና ውሃ ከዚያ አምጣ። እሺ። አዛዥነትህ ጥሩ ነው ዮሐንስ። ምን ይሻለኛል? ገመድ ሳሊዝ መጣ። ጉድጓዱ ደግሞ በጣም ጥልቅ ነው። ባዶን ስራ ይዤ ልመለስ? ለአባቤ ምዋ ምን እላችኋለሁ? ጌታ ሆይ ውሃ እንደሚያስፈልገን ታውቃለህ። ለእኔ ግን አይደለም። እኔ ኃጢአተኛ ነኝ። ለአባቤ ምዋ ስትል ይህ አባቤ ምዋ በረከት ነው። የውሃው ጉድጓድ በውሃ ተሞላ። ጌታዬ ኢየሱስ ክርስቶስ ድክመቴን ጠግንልኝ። በመታዘዝ ካንተ ጋር እኖራለሁ። በሕይወት ዘመኔ ሁሉ ምራኝ። መንገዴን ብስት እንኳ ከኔ ጋር ሁን። ጌታ ሆይ እኔ ካንተ ጋር እኖር ዘንድ የሚደርስብኝን ችግር ሁሉ ችዬ ማለፍ አለብኝ። ምንም ነገር ይምጣ አልተውም። ሁሉንም መወጣት እንድችል ጌታ ኢየሱስ ክርስቶስ ሆይ ጥንካሬን ስጠኝ። አንተ ለልቤ ታማኝ ነህ። አንተ ከኔ ጋር ሁን። ያኔ ፈተናን ሁሉ እቋቋማለሁ። ዮሐንስ መጣ። አስቀምጠው የኔ ልጅ። ይሄ ምንድን ነው? ከንስር ውሃ በምን ልንጠጣ ነው? መቅጃው የት አለ? መቅጃው ተሰብሯል። ተሰብሯል? እንግዲያው ስማ፣
ከውሃው ጉድጓድ አጠገብ መቅጃ አለ። ሂድና አምጣው። እሺ አባቴ። ግን ምንድነው ችግሩ የኔ ልጅ? በዚህ አካባቢ አደገኛ ጅብ አለ። ካጋጠመኝ ምን ማድረግ ነው ያለብኝ? ምን ላድርግ? ምን እንደምታደርግ እነግርሃለሁ። ካጋጠመ እሰረውና ወደኔ አምጣው። አሁን እሰረውና ወደኔ አምጣው። እሺ አባቴ። ሂድ የኔ ልጅ። ሂድና አስራ አምጣ። አሁን ያሉት አባታችን ሂድና አስራ አምጣ ብለዋል። እሰርና አምጣ። እንዴት ነው የማመጣው? የት አለ መቅጃው? እግዚአብሔር ለማዳ ያድርግ። አይዞህ አይዞህ፣ ና ከኔ ጋር ና። አባቤ ምዋናቸው የላኩኝ። እግዚአብሔር ለማዳ ያድርግ። አባቤ ምዋ ወደ እርሳቸው እንደወስደህ አዘውኛል። ከኔ ጋር ና። አይዞህ ከኔ ጋር ና። አባቤ ምዋ ወደ እርሳቸው እንደወስደህ አዘውኛል። እግዚአብሔር ለማዳ ያድርግ። ና ከኔ ጋር ና። አባቤ ምዋ ወደ እርሳቸው እንደወስደህ አዘውኛል። እረ አንተ ያለ እውነትም ጅቡን ይዞት መጣ እንዴ? ከኔ ጋር ና። ና እንሂድ። አባቤ ምዋ ወደ እርሳቸው እንደወስደህ አዘውኛል። ና ይሄ ምንድን ነው? አንተ ደካማ! እኔ ጅብ እንጂ መቼ ውሻ አምጣ አልኩ? ፍታው ከዚህ! ጅብ መስሎኝ ነበር አባቴ። ልቀቀው! ሂድ። ና ዮሐንስ፣ እዚህ ቁጭ በልና ከኔ ጋር ስራ። እሺ አባቴ። ቁጭ በል። እንዲሁም አትቀመጥ። ተነስ ከዚህ መቅጃውን ያዝና ውሃ አምጣ። እሺ አባቴ። ሂድ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ነኝ። ፍቅርህ ማርኮኛል። እንደ አንጸባራቂ ኮከብ ሕይወቴን አብርቷታል። ኢየሱስ ክርስቶስ እኔ ኃጢአተኛ ነኝ። ፍቅርህ ውሃ አጠጥቶኛል። ምን ነው ዮሐንስ ደከመ? ግማሽ ቀን ሙሉ በእግራችን ስንጓዝ ነው ያልነው። እሺ እንግዲያው የኔ ልጅ ይህንን ተራራ እንውረድና ትንሽ እናርፋለን። አይዞህ ልጄ። እሺ አባቴ። እንዲያ ነው ልጄ። እዚህ ጥሩ ነው። ቁጭ በል የኔ ልጅ። እሺ አባቴ። ቁጭ በል። እግዚአብሔር ብርታቱን ይስጠን። ስማ ዮሐንስ። አቤት አባቴ። ይህንን የጠወለገ ቅርንጫፍ ታየዋለህ? አዎን አባቴ። ያዘው። አሸዋውን ቆፍረህ ውስጡ ትከለው። ግን እኮ የደረቀ እንጨት ነው አባቴ። ያዘዝኩህን አድርግ ዮሐንስ። ከአሸዋው ላይ ቆፍረህ ትከለው። እሺ አባቴ። በዚህ በኩል ለበስ አድርገው። እሺ። አዎ በደንብ በዚህ በኩልም እንደሱ አድርግ። ጎሽ የኔ ልጅ ይኸው አባታችን። በደንብ ቆሟል። አዎን አባቴ።
ና ስማኝ ዮሐንስ። አቤት። በየቀኑ ወደዚህ በእንስራህ እያመጣ ይህንን የደረቀ እንጨት አጠጣ። እሺ አባቴ። ገብቶሃል ያልኩ? አዎ። እንዳትረሳው ዮሐንስ። እንዳሉት አድርጋለሁ አባቴ። ተነስ ልጄ፣ ደግፈኝና አንሳኝ። እንሂድ የኔ ልጅ። እሺ እሺ አባቴ። በረከቱ ይደርብኝ አባቤ ምዋ። በርሶ በረከት ያ የጠወለገው ቅርንጫፍ እኮ ለምለም ዛፍ ሆነ። በስመ አብ ወልዶ መንፈስ ቅዱስ። ምን ነው አባቴ? ይሄ የኔ በረከት አይደለም። ያ የጠወለገ ቅርንጫፍ ለምለም ዛፍ ሊሆን የቻለው በአንተ እምነትና ታዛዥነት ነው ዮሐንስ። እግዚአብሔር ለድካምና ለታዛዥነት ይህንን የጠወለገ ቅርንጫፍ ወደ ለምለም ዛፍነት ቀየረ፣ ባረከው። ስማኝ የኔ ልጅ፣ ከእንግዲህ በኋላ ዛፉን የታዛዥነት ዛፍ ብለን ስም ሰጥተነዋል። የምን ዛፍ? የታዛዥነት ነው ያሉት አባቴ? አሁን ልጄ፣ የታዛዥነት ዛፍ። የደረቀ እንጨት ወደ ለምለም ዛፍነት ይቀየራል ቢባል ማን ያምናል? የሚገርመው ፍሬውም ጣፋጭ ነው። ይሄ የአባ ዮሐንስ የመታዘዝ ፍሬ ነው። እግዚአብሔር በዮሐንስ ልብ ውስጥ ባይኖር ኖሮ ተአምራቱ ባልተፈጸመ ነበር። የክፋት ምንጭ የሆነው ሰይጣን እንዳታልለው እፈራለሁ። ዮሐንስ በፈተና የሚወርቅ አይመስልም። እስቲ እንፈትነውና ምን እንደሚሆን እንይ። እንዲያ ይሻላል አባት። እሺ አባቴ፣ አሁን እንደውም ወደዚህ የሚመጣበት ሰዓት ነው። እናንተ ቀድማችሁ ሂዱ፣ እኔ እፈትነዋለሁ። እንሂድ፣ እጄን ያዘኝ። አቤቱ ጌታ ሆይ ደግፈኝ። ሰላም ለእርሶ ይሁን አባቴ። አንተ ማነህ? እኔማ ዮሐንስ ነኝ። አላወቁኝም እንዴ አባቴ? እንዴት ብትደፍር ነው ወደ ቤተ ክርስቲያን በዚህ ሰዓት የምትመጣ? ኃጢአት ሰርቻለሁ አባቴ፣ ይቅር በሉኝ። ሂድ ከፊቴ፣ ዞር በል። አሁን የሚናደድ ከሆነ እስኪ እናየዋለን። ከተናደደ ወይም ከተነጫነጨ የውስጥ ሰላሙን ያጣል። ልክ ነህ። ከረሳና ምንም ካላለ ግን በንዴት ሰይጣን ላይ ድልን ተቀዳጀ ማለት ነው። በዚያም የውስጥ ሰላሙን ይጠብቃል። እንሂድና የሚሆነውን እንሂድ። አባ ዮሐንስ። ሰላም አባቶቼ። አባታችን እውነት እንደው እንዳንተ ያለውን መልአክ አባረው ማስወጣታቸው አግባብ ነው?
ነገር ግን ያንተ ምላሽ በጣም ጥሩ ነበር። ለምን ለአባቶችህ መልስ አልሰጣቸው? ይቅር በሉኝ አባቶቼ፣ ስለምን እንደምትናገሩ አልገባኝም። እኛ እዚህ የመጣ ነው ከአባታችን ጋር ልናስታርቅ ነው አባ ዮሐንስ። እመኑኝ አባቶች፣ ምንም ቢፈጠር የእግዚአብሔር ፈቃድ ነው። መምህራችን እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ብሏል። ይህ የእርሱ ፈቃድ ነው። እግዚአብሔር ይባርክህ ልጅ። ከዚህ በኋላ የመነኮሳቱ ሥራ ሥጋን የማድከም ሥራ ነበር። ሥጋ ሲደክምና ሆድ ሳይሞላ ሲቀር የሥጋ ፍላጎት ኃይል ይረታል። ከእናንተ መካከል ማን ቅዱስ ዮሴፍን እንደሸጠው የሚነግረኝ አለ? በእርግጥ ወንድሞቹ ናቸው የሸጡት። አይደለም ወንድሞቼ፣ ዮሴፍ የተሸጠው በገዛ ፈቃዱ ነው። ዮሴፍ ለገዙት ሰዎች ወንድማቸው እንደሆነ መናገር ይችል ነበር። እርሱ ግን አውቆ ዝም አለ። በዚህም የግብጽ መንግሥት ዋና አማካሪ እስከሚሆንበት ደረጃ ደረሰ። ራሷን አሳምራ ኃጢአቷን እንደምታበዛ እንደ ጋለሞታ ዝሙተኛ ሴት እየሆንክ ነው። እውነቱን ተናግረዋል አባታችን። አንተ ታምረኛ ነህ። አባ ፍርዱን ከውጭ አስቀመጡት። ግን ውስጡን ቢያዩስ ምን ይሉ ነበር? የተናገሩት ነገር አበሳጨህ እንዴ አባ ዮሐንስ? እረ በጭራሽ አባቶቼ። ነገር ግን አባታችን በጣም ይወዱኛል። ኃጢአትን እንዳልሰራ ያስጠነቅቁኛል። ንስሐም እገባለሁ። እግዚአብሔር ንስሐዬን ይቀበል ዘንድ ጸልዩልኝ። እንደምታዩት የኔ ውስጥና ውጭ አንድ ነው። አባ ቤምዋ ታመሙ። ቅዱስ ዮሐንስ አስታመማቸው። ዋናው መምህር አባ ቤምዋ አሁንም ቢሆን ደቀ መዝሙሩን መፈተን አልተውም። ታመሙ እንኳን ሳለ ራሱን ከፍ ከማድረግ ይቆጠብ ዘንድ ይፈትኑት ነበር፣ ዮሐንስን ለማነጽ። እግዚአብሔር ይማሩ አባታችን። ለ12 ዓመት ያህል ታመው ቆይተዋል። እስቲ እቺ መድኃኒት ይውሰዱ። እንዴት ብትደፍር ነው አንተ ለታመመ ሰው ሙቅ ውሃ የምትሰጥ? አጥፍቻለሁ አባቴ፣ ቀዝቃዛ መስሎኝ ነበር። ሌላ አመጣለሁ። ዞር በል ከዚህ። ከእንግዲህ ዓይንህ ለማየት አልፈልግም። ውጣ። አንተ ቅዱስ ልጅ ማረኝ፣ አከብርሃለሁ። የኔ ልጅ ፈተናውን እየተወጣህ ነው። ትልቅ ሰው ትሆናለህ። አከብርሃለሁ የኔ ልጅ። አከብርሃለሁ የኔ ልጅ። አባቴ መድኃኒቱን ይውሰዱ። ሁሉም ነገር አበቃ የኔ ልጅ። ከእንግዲህ ምንም አያደርግልኝም። ጊዜ ደርሷል። አታልቅስ አባ ቢሾይ፣ አንተ ፍጹም የሆንክ ነህ። በአዳኛችን በኢየሱስ ክርስቶስ የተወደድክ። አድምጡኝ አባቶች፣ ወደ በረሃ ከመጣሁበት ጊዜ አንስቶ ማንም ሰው ሥራ ፈቶ እንዲቀመጥ አላደረኩም። የምንኩስና ሕይወት 3 ነገር: ዓለምን በመጥላት የፍቃድ ድሃነት፣ ንጽሕናና እንዲሁም ታዛዥነት ናቸው። የኔ ልጅ ዮሐንስ የታዛዥነት ጥሩ ምሳሌ። አድምጥ የኔ ልጅ፣
የታዛዥነትን ዛፍን የተከልንበትን ቦታ የት እንደሆነ አስታወስክ? ለታዛዥነት መታሰቢያ ነውና ከዛ ፍራፍሬ ልቀ በዚያም ቦታ መስዋዕት አቅርብ። አድምጡኝ አባቶች፣ ዮሐንስ አበምኔት ይሁናችሁ። እመኑኝ፣ ዮሐንስ ሰው ብቻ አይደለም፣ ነገር ግን በምድር ላይ ያለ መልአክ። ጽናታችሁን ለማወቅ ብዬ ያስቀየምኳችሁ አባቶቼ ይቅር በለኝ ዮሐንስ፣ ይቅር በለኝ ዮሐንስ። እናታችን ከሞተች በኋላ ለራሴ እንዲህ ስላሰብኩ ለምን ወደ ወንድሜ ወደ ዮሐንስ ሄጄ ለነፍሴ መዳኛውን አልፈልግላትም? እና መመንኮስ ትፈልጋለህ? ከረጅም ጊዜ በፊት ነው ያሰብኩትና የፈለኩት። ነገር ግን ለአባባና ማማ የግድ አንድ ሰው መቅረት ነበረበት። በዚያም የእግዚአብሔርን ፈቃድ እየጠበቅኩ ነበር። ወንድሜ እንኳን ወደ ኢየሱስ ክርስቶስ መንግስት በሰላም መጣ። እግዚአብሔር ወደ ምህረት መንገድ እየመራህ ነው። ከሰይጣንም ፈተና እንድትጠነክርና እንድታሸንፍ አድርጓል። እርስ በርስ እንፋቀር። አባ ዮሐንስ የውሃውን ችግር ይፈቱልናል። እግዚአብሔር ችግራችንን ሁሉ ያስተካክልልናል። አባ ዮሐንስ ሰላም ለእርሱ ይሁን አባታችን። ሰላም ለእናንተ ይሁን አባቶች። ምን ችግር አጋጠማችሁ? አንዳንድ ችግሮች አጋጥመውናል። እግዚአብሔር ችግሮችን ሁሉ ይፈታል። ምንድነው ችግራችሁ? በገዳሙ የውሃ እጥረት ገብቷል። የውሃ ጉድጓድ ያለበት ስፍራ ደግሞ በጣም ሩቅ ነው። ለዚህ ችግር መፍትሄ እንዲያመላክቱን ነው እርሶ ጋር የመጣ ነው። ሌሎቹን መነኮሳት ጥሯቸውና እዚያ ጋር የውሃ ጉድጓድ እንቆፍራለን። እዛ ጋር የውሃ ጉድጓድ? ግን እዛ ውሃ እናገኛለን ብለው ያስባሉ? እናንተ እምነት የጎደላችሁ እምነታችሁ የታለ? የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ከዚህ የበለጠ ባደረጋችሁ። እግዚአብሔርን ጠይቁት ይፈጽምላችኋል። እግዚአብሔር ሆይ ብርታትን ስጠን። እግዚአብሔር ሆይ አንተ የፈቀድከው ይሁን። እግዚአብሔር ሆይ ፈቃድ ይሁን። እግዚአብሔር ሆይ ብርታትን ስጠን። እግዚአብሔር ሆይ ያንተ ፈቃድ ይሁን። እግዚአብሔር ሆይ ፈቃድ እንዲደረግ ይሁን።
እግዚአብሔር ሆይ ብርታትን ስጠን። እግዚአብሔር ሆይ አንተ የፈቀድከው ይሁን። እግዚአብሔር ሆይ ፈቃድ ይሁን። እግዚአብሔር ሆይ ብርታትን ስጠን። እግዚአብሔር ሆይ ያንተ ፈቃድ ይሁን። እግዚአብሔር ሆይ ፈቃድ እንዲደረግ ይሁን። ምን አይነት ከንቱ ድካም ነው! 5 ቀን ሙሉ ቆፈርን፣ አንዲት እንኳን የውሃ ጠብታ አላየንም። ድንጋያማ መሬት ነው። እዚህ ውሃ ማግኘት አንችልም። አባ ዮሐንስ! አባ ዮሐንስ! ምን ችግር ተፈጠረ አባቶች? እጅግ በጣም ወደ ውስጥ ጥልቅ አድርገን ቆፍረናል። ያለንም ገመድ የመጨረሻው ጫፍ ላይ ደርሷል። መቀጠሉ ደግሞ ዋጋ የለውም። ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተ እምነት የጎደላችሁ ክፉ ትውልዶች ከናንተ ጋር የምኖረው እስከ መቼ ነው አላቸው። እኔ ጉድጓድ ውስጥ ልግባ። እንዴት አሁን ይገባሉ? መሽቷል እኮ። ኦ እናንተ እምነት የጎደላችሁ እምነታችሁ የት አለ? ጉድጓድ ውስጥ ልግባ ተው። እጆን ስጡን አባታችን።